የቤቱን አመል ነው ወደ ቤት የሚያመጣ። ስለዚህ የምታገቡ ሰዎች ትንሽ ተንጠራሩ፣ ከቸርችም እለፉና ቤት እንደዚሁ ነው ወይ በሉ። አሜን በሉ። ያን ምን አልኩኝ? ቤትም እንደዚሁ ነው። ቤተሰቡ መሀል እዚህ ነው ወይ ብላችሁ ተንጠራራችሁ እዩ እንጂ እዚህ ጋር ምድሪቷን ቆና ስላደረገና የቸርቹንም ስላንከባለለ ብቻ ወይ እሷን ስጠኝ ማታ ማታ እንዘምራለን። መዝሙር እኮ ለአንተ አይደለም፣ ሚስት ነው ለአንተ። መዝሙር ለኢየሱስ ነው። መዝሙር አታገባ፣ ሚስት ታገባ። ይልቅ እንዲህ መቀበጣጠር ይቅርና ለሰውየው የልጅቷን ጥሩ መንፈሳዊነት ከቤተ ክርስቲያንም ጀርባ ምክንያቱም ወደ ጋብቻ ይዞት የሚመጣው ምኑን ነው? የቤቱን። እሺ እቺን ደግሞ ሌላ ከተባለ እቺን ስሙ። እሺ ቀና መንፈሳዊ ውበት ላይ ጥሩ ሆነው እሺ በሉ። መንፈሳዊ ውበት ላይ ጥሩ ሆነው መንፈሳዊ ውበታቸው አዝናንቷቸው ራሳቸውን የማይጠብቁ ፈተናዎች ናቸው። ሰማችሁ? መንፈሳዊ ውበታቸውን መንፈሳዊነታቸውን ጠብቁ። አቅም በፈቀደ መጠን ስሙኝ። እሺ አቅም በፈቀደ መጠን ቅድስና የጠበቀ ጥሩ የሚታይ ሰው ነው። ይከፋል። ይሄ ምን ነው ማለት እህቶች ወጣት ይከፋል። መንፈሳዊ የሆነ ከፈለገ ያግባኝ ከፈለገ ይተው ብለሽ እሽንም ሳታበጥሪ ልብስሽንም ሳታጥቢ የተጨረማመተ ላስቲክ ጫማ አድርገሽ ይሄ በሙሉ አመድ ለብሶ ቢያንስ ባዝሊን እንኳን ሳይቀባ እግዚአብሔር ነው ወዴ ብትይ እግዚአብሔር ብቻ ሆኖ ይቀራል። ባልቻው ይላል አጥራ እንጂ መንፈስ ያገባል እንዴ? ሰው እንጂ ምንም ቢሆን እንዲህ ማየቱ ይቀራል ወይ? እንዲህ ብሎ ነው የሚወራው። እንዲህ መዞሩ ይቀራል። ያን አይደል? ዝም ብሎ በሻሽ ተሸፍኖ በሻርፕ ተሸፋፍኖ ምን ብሎ እንዲህ ዝም ብሎ የናወዘ ምናምን ወጣቱ ብጅርቅርቅ ብላችሁ እዚህ ጋር የሚለበስ ይሄን የተከፈተና የሚልም አይደለም። እንደሱም አይደለም፣ እንደዛም አይደለም። እንደ እግዚአብሔር ሰው ንጹሕ አቅም የፈቀደውን ሁሉ ሆናችሁ በጽድቅ በቅድስና ተመላለሱ። ኢየሱስ ይመስገን። እሺ ጨምራለሁ። እሺ ብዙዎች ሴቶች ወንዶች ጋር ነው ብዙዎች ሴቶችን መጠየቅ ጀግንነት እንዳይመስልህ። አስቴርን መጠየቅ፣ ሮማንን መጠየቅ፣ አበበችን መጠየቅ፣ አልማዝን መጠየቅ በቃ እንዲህ ስታይ ብቻ አንዱ ነገር ውክክ ባል ስትዘምር ባየህ እሷን መጠየቅ፣ ስትጸልይ ያየህ እሷን ደግሞ መጠየቅ፣ ከተማው ዘንጣ ስትሄድ ደግሞ ካየህ ደግሞ ያችን መጠየቅ። ሰውዬ ስነ ስርዓት ስለዚህ ጸልየህ እሺ ሰከን ብለህ አሜን ከእግዚአብሔር ማረጋገጫ ፈልገህ ላለማሰናከልም እሺ
ሌላውንም አታሳቅ። በሰላም የተቀመጠችውን ሴት ለምን ትጎረጉራታለህ? ነገ ደግሞ አበበች ጋር ልትሄድ፣ ነገ ደግሞ አልማዝን ልትጠይቅ፣ ነገ ደግሞ አስቴርን ልትጠይቅ፣ ነገ ደግሞ ምናምን ርብቃን ልትጠይቅ። ለምን እንደዚህ ሰው ሁሉ ተነካካ? አንተም ቀለህ ትገኛለህ። ሴቶች ደግሞ አደገኞች ናቸው፣ ይነግሩብሃል። እሱ ከዚያም በኋላ እንዳለ ትሞታለህ፣ እንዳለ ትሞታለህ። አለቀ። እሺ፣ በሴቶቹ በኩል ደግሞ የብዙ ወንዶችን ጥያቄ እጸልይበት ማለት ይሄ ክፎሽታል። አበበም ሲጠይቅ እጸልይበታል፣ ከበደም ሲጠይቅ እጸልይበታል። ተንኮለኛ ነሽ። ምክንያቱም እያወዳደርሽ ነው ያለሽ። ማን ያውቃል? አበባ ዛሬ መጣ፣ ከበደ ነገ መጣ፣ ደግሞ ነገ ደግሞ ባለ ቪላ ይመጣ ይሆናል። እሺ ይሄንንም ልበል እምቢ ካለ ይሄኛውን እያልሽ እነዚህ እንደ ስፖርት ጎማ እንደ ትርፍ ጎማ እየደረደርሽ የምታስብ ይኸው ታያለሽ። አንድ አታገኝ። ለምን ጋብቻ ክቡር ነው። ለምን መሰላችሁ? ከላይ የሚቆጣጠረው ነገር አለ። የእያንዳንዳችንን አካሄድ የጽድቅ አካሄድ እና የዓለማዊነት የሥጋዊነት አካሄድ የሚቆጣጠር እግዚአብሔር ስላለ በጽድቅ በሄን ጊዜ ይረዳን። በጽድቅ ባልሆንበት ሁኔታው ላይ ደግሞ እግዚአብሔር ነገሮችን ሊቆልፍብን ከሰማይ እየተቆጣጠረ ስለሆነ ያለው ልብ አድርጊ። ሰው ብቻ አትይ፣ ከሰማይ የሚቆጣጠር እግዚአብሔር አለ። እና ደግሞ አንዳንዱ ሞኝ እኮ ነው። በቃ ሞኝ ናቸው ሴቶቹ፣ ሞኝ ናቸው። አበበም ከበደ ስለጠይቃቸው ለካ እኔ ኢምፖርታንት ነኝ፣ ለካ በጣም አስፈላጊ ነኝ ማለት ነው። 5 ደርሰዋል። አሁን ይሄ ማለት ምን ማለት ነው? በጣም ተፈላጊ ነኝ ማለት ነው። ይመዝሩሻል። ደግሞ እሱን ያደርጋል መሰለሽ ተንኮል። አንቺ ከበደ ስትጠብቂ እዛ ጋ ያለው ይመጣል ብለሽ ስትጠብቂ በፌስቡክ የአንቺን ፎቶ አጠገቡ አድርጎ ተሳካልኝ ይላል። ጭምት ብሎ መኖር እግዚአብሔር ይስጣል። እሺ የጨረሱ ቀጥሎ ለጋብቻ ከተስማሙ በኋላ ተስማማ። እንግዲህ መጀመሪያ ምንም የቶሲንግ ታይምህን ጨርሰህ የሽክርክሮሽህን ጊዜ ጨርሰህ ተስማማህ። በቃ እንበል ከምንትና ጋር ተስማማህ ወይም ተስማማሽ። ለጋብቻ ከተስማሙ በኋላ ከጋብቻ በፊትም አሁንም ፍቅርን ማነሳሳት መጥፎ ይደርሳል። አገኘ ተመስገን ይረጋጋ እንጂ አሁንም ቱክቱክ አይደለም። ስለዚህ ከተስማማህ በኋላ መርከስ ኃጢአት። ለምን? ዕብራውያን ምዕራፍ 13 ቁጥር 4 ላይ ጋብቻ በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ስለሚል ይሄ ዝም ብሎ ከጋብቻ በፊት ያለ መርከስ እኛ እንኳን አንካካድም ብሎ የከበረውን መኝታ ማቆሸሽ ትዳሩን ያበላሻል። ታስታውሳላችሁ? ትዕማር አምኖንን ያለችው ስማ፣ እኔ አንተ አባቴን ብትጠይቅ ይሰጣል፣ ግን በመሃል ላይ ይሄ ዝም ብሎ ያልሆነ መርከስ ውስጥ አንግባ አለችው። ለማለችው እሱ ግን ስሜቱ በጣም ተቀስቅሶ ስለነበረ ደፈራት ይላል። ከዚያም በኋላ ስርዓቱን ጠብቆ መንገዱን ጠብቆ ጊዜውን ጠብቆ ስላልተከናወነ ያ ግንኙነት ምን አደረገ ይላል መጽሐፍ ቅዱስ? ከወደዳት ውድ ይልቅ የጠላት መጥላት በዛ ይላል። ወጡልኝ አስወጡልኛል ይላል። እግዚአብሔር ሁልጊዜ ከትዳር ጀርባ ቁጥጥር አለው ለማለት ነው። ስለዚህ ሰይጣን የመጨረሻውን ውበት እንዳያበላሽ እሺ፣ ጸልያችሁ ያገኛችኋትን እህት፣ ጸልያችሁ ያገኛችሁትን ወንድም እስከ ጋብቻ ድረስ በንጽህናና በቅድስና ብትኖሩ እግዚአብሔር ጋብቻችሁን ይባርካል። ያከበሩኝን አከብራለሁ የሚል እግዚአብሔር ማለት ነው። አሜን።